ስሜ ሀብታሙ ታዬ ይባላል። የኢትዮጵያ ደምና ህብረት ባንክ አገልግሎት ምክትል ዋና ዳይሬክተር ነኝ። የአይን ብሌን የምንለው የአይናችን ጥቁሯን አካል የምትሸፍነዋ የውጨኛዋ መስታወት ነች። አይን ብሌን የምንጠራት የምትለገሰውም እሷ ነች። የምትለገሰው ይቺን ጥፍር ነው የምታክለው። ኦልሞስት ያቺ ማለት ነው የምትነሳዋ። እሷ የምትመስል አርቲፊሻል ነገር አለች፣ ቦታዋ ላይ እሷ ትተካለች። ስለዚህ አይን ብሌን ሲነሳ ፊት ላይ ምንም አይነት የቅርጽ ልዩነት አያመጣም። ትክክለኛ ያለ ነው የሚመስለው ኖርማሊ። ሁለተኛ የቀብር ስነስርዓትም አያስተጓጉልም። በትንሽ ደቂቃ ውስጥ ነው ያን ማንሳት የሚቻለውና ሰዎች ከልፈት በኋላ ያለምንም ችግር መለገስ የሚችሉት አይነት ስጦታ ነው የአይን ብሌን የምንጠራው ማለት ነው። ለመለገስ መስፈርት የለውም። ማንኛውም ሰው መለገስ ይችላል። ከህፃን እስከ ትልቅ ሰው መለገስ ይቻላል። የብሌን ጠባሳ የሌለው ከሆነ ኢቭን ብርሃናቸው ያጡ ሰዎችም በአይን ብሌን ጠባሳ ምክንያት ብርሃናቸውን ካላጡ ያ አይን ብሌን ሊጠቅም እንደሚችል ጭምር ነው ብዙ ሳይንቲፊክ እንትኖች የሚያሳዩትና አይን ብሌናችን የደም ዝውውር የለውም። ያ ስለሆነ የማንኛውም አይን ብሌን ለማንኛውም ሰው ደግሞ ይሆናል። የሚወሰደው እንግዲህ ቅድም እንዳነሳሁት ከህልፈት በኋላ ነው የሚወሰደው። በህይወት ያሉ ሰዎች ቃል ገብተው ለቤተሰቦቻቸው አሳውቆ ካርዱን በደንብ እንትን አድርገው ቤተሰብ ፍቃድ ከተወሰደ በኋላ ከህልፈት በኋላ የሚወሰድበት ሁኔታ ነው ያለው። ከተወሰደ በኋላ ማቆያ አለች። ስለዚህ አንድ ሰው ጋር አይን ብሌን ከወሰድን በኋላ እንደ ማቆያ ሁኔታ 1 ሳምንት እስከ 2 ሳምንት መቆየት ይችላል። እኛ ባንክ ጋር ብሌኑን ካነሳን በኋላ ወደ አይን ባንክ ሄደው እዛ ማቆያ ውስጥ ዝግጅት ይደረጋል። ለቀዶ ጥገና በሚያመች መንገድ አይን ባንክ ውስጥ ላቦራቶሪ አለ። በሱ መንገድ በደንብ ከተዘጋጀ በኋላ የህክምና ተቋማት እሱን ብሌን ወስደው ቀዶ ጥገና ለሚፈልጉ ሰዎች በብሌን ጠባሳ ምክንያት ብርሃናቸው ላጡ ሰዎች ያን የሚያደርጉበትና በዛ መንገድ ብርሃን የሚመልስ በጣም በህፃነት ጭምር በጠባሳ ምክንያት ብርሃናቸውን ያጡ ሰዎች ትልቅ ሆነው ጭምር ሲተከልላቸው ከዛ ብርሃን የሚያዩ ሰዎች አሉ። ስለዚህ ቀደም ሲል ጨለማ ውስጥ የነበሩ ብርሃኑን ሲያዩ የሚሰማው ስሜት በጣም ትልቅ ነው። አጠቃላይ አይን ብሌን ማሰባሰብ ሁኔታውንም ቃል መግባቱ ሁኔታም ስናይ አመት ኦልሞስት የተሻሻለ የመጣበት ሁኔታ አለ ብለን ማንሳት እንችላለን። በዚህ በጀት አመት ለምሳሌ ወደ 350 አካባቢ አይን ብሌኖችን አንስተን ለህክምና ተቋማት ያሰራጨንበት ሁኔታ አለ። ያ አምና ከነበረው አንጻር ሲታይ ቁጥሩ የተሻሻለ የመጣ መሆኑን በፐርሰንትም ደረጃ ያቀድነው ወደ 310 ነበር አቀደን 350 አካባቢ ማንሳት የቻልነው ማለት ነው። በህይወት ያሉም ብሌናቸው ለመለገስ ቃል የሚገቡ ሰዎች አሁን እየጨመረ የመጣበት ሁኔታ አለ። በደንብ ስናስረዳቸው አንድ መድረክ ላይ በቃ ሰዎች እዛው እያሉ ራሱ ቃላቸውን የሚገቡት ሁኔታ እየተፈጠረ ነው በአሁኑ ሰዓት ላይ። ቀደም ሲል እሳቤው ምንድነው ሙሉ አይን ተጎልጉሎ የሚወጣ አይነት እሳቤዎች አሉ። ከሱ ጋር ተያይዞ የመፍራት ሁኔታዎች እዛም እዚህም ይስተዋላሉ። ግን ቅድም እንዳነሳሁት ላይኛው መስታወቷ ፓርት የምትነሳ ስለሆነ እና እሷ ቦታ ላይም ምን ተካ ስለሆነ ፊት ቅርጽ ላይ ምንም አይነት ችግር የሌለው መሆኑን በደንብ ስናስረዳ ሰዎች መጥተው ሂደንም እኛ እንደዚሁ ቃል እንዲገቡ የምናደርግበት ሁኔታ አለ። በዚህ በጀት አመት ወደ 719 አካባቢ ሰዎች ብሌናቸው ለመለገስ ኦልሞስት ቃል የገቡበት ሁኔታ አለ። ስለዚህ ያን ስናይ ከወትሮ እየተሻሻለ የመጣ ነገር እንዳለ የሚያመላክት ነገር አለ። ግን ስቲል ቅድም እንዳነሳው ተደራሽነቱ አዲስ አበባ ሚሊክ ያለው ነው አይን ባንካችን። ስለዚህ ክልሎች ጋር ያን ብሌን ማሰባሰቡም ስራ ቀዶ ጥገናውም ስራ በደንብ እንዲኖር ማድረግ ያስፈልጋል። ባሳለፍነው በጀት አመት ጅማ ሪፈራል ሆስፒታል ላይ የአይን ባንክ ለመክፈት ዝግጅት ኦልሞስት ያደረግንበትና አይን ባንኩን ኢንፍራስትራክቸሩ ሆስፒታል ውስጥ እንዲዘጋጅ የተደረገበት በአሁኑ ሰዓት ላይ ባለሙያዎች ስልጠና ላይ ነው ያሉት። በቅርብ ጊዜ ጨርሰው በዚህ የያዝነው ሩብ አመት ውስጥ የአይን ባንክ እዛ ጅማ ላይ እንዲኖር እናደርግና በአገሪቱ 2 እንዲሆን የምናደርግበትና ለወደፊት ደግሞ አሁንም እያየን ሌሎች አካባቢዎች ጋር ማስፋት ስራውን እንደዚህ የምንሰራበት ሁኔታ ይፈጠራል። ደም ልገሳ በህይወት ያለ የሚለገስ ነው። በህይወት ያለ አንድ ብቻ አይደለም ደም ልገሳ የሚለገሰው። አንድ ሰው የ3 ወሩ ደሙን መለገስ ይችላል። የአይን ብሌን ስለዚህ ሰዎች በህይወት ያሉ በሁለቱም ብርሃናቸውን ያያሉ። ከህልፈት በኋላ ደግሞ ሁለቱ ብሌናቸው የሚነሳ ከሆነ አንደኛው ለአንደኛው ሰው ሌላኛው ሰው ስለሚሰጥ 3 ብርሃን መሆን ይችላሉ ማለት ነው። ይሄንን ብሌን የሚጠብቁ ሰዎች ቁጥራቸው በጣም ትልቅ ስለሆነ እሱን አስመልክቶ ሰዎች በህይወት ያሉ ብርሃናቸው ለመለገስ ቃል መግባት ያስፈልጋል። ሰዎች በህይወት ያሉ ቃል እንዲገቡ ከህልፈት በኋላ ደግሞ ቤተሰቦቻቸው አይን ባንኩን ያሳወቁ ብሌናቸውን የሚሰጡ ከሆነ የብዙ ሰዎችን ብርሃን መታደግ ይቻላል። ከአይነ ስውርነት ወደ አይናማነት መቀየር የሚቻልበት ሁኔታ ስላለ ሰዎች ይሄንን ግንዛቤ ወስደው ብሌናቸው ለመለገስ በህይወት ቃል እንዲገቡ ከህልፈት በኋላ ደግሞ ቤተሰብ ዘመድ ለአይን ባንኩ ያሳወቀ ብሌን ልገሳ እንደ ሀገር ባህል እንዲሆንና ቅድም ያልኩት ማህበረሰብ ተጠቃሚ ብናደርግ ትልቅ ስጦታ ነው የሚሆንና
በዛ ልክ የስጦታ እንዲሰጡ የሚል መልእክት ማስተላለፍ ነው።